በቃ ልጠይቃት ጠይቃት። እዚህ ጋር ያለ ተነስተህ ጠይቃት። አሁን ምን ተባበለ? መጣች። ይቅርታ ተውት እንዴ እናንተ ተውረ እናስታው እንዴ በቃ ሄዳል እኮ አይደል? እሺ አባት እሺ ወደቅ ደግሞ ደምዶባል። ወደቅ ደግሞ ወደቅ አልወርቅም። ሻካራ ነገር ይኖራል እዚህ የለም ግን 5 ደቂቃ ጠብቅ። እሺ መጣው። እሺ ይሄ ነው በቃ እቺ አነስ ያለች ልጅ በቃ እቺን አድርግ ጠቅላላ ወይውብሽ ይቅርታ ቆንጆ ነገር ይዤልሽ መጥቻለሁ። በጣም አስተማማኝ ነገር ነው። ደማ ባህላዊም ነው። ሀገራችንን ባህሉን የጠበቀ እስቲ ሞክሪ። ምንም ከፈለግሽ ጠይቂ። ምንድነው ያንተ ጤነኛ አይደለም እንዴ? አረ አስማ እንዴ ምን አይነቱ በሽተኛ ነው? ይቅርታ ወይ ላውጣው ለአንተንጀሮጣና ወይ አጉርስኝ ላሳው። ይሄ ምን አይነት በሽተኛ ነው? እያያሰረም እንዴ? ይቅርታ አባቴ በእናትህ አሞኝ ነው። አንተ ምን እያረክ ነው? ይቅርታ አላየሁም። ይቅርታ ይላል እንዴ? ስኳር አድርግበት ስለ እጄ ላይ ታረጋዋለህ። ልቀይረው መች ጠጣሁትና ምንም ሳይደረግ ልቀይረው ይላል እንዴ? ወይኔ ይቅርታ። ውሰደው እንካ በእናትህ በቃ ውሰደው። ይኸው አባዬ። ማን ያዘዘው? አረ ቺክን ያዘዝነው እኛ። ምንድን ነው በስነ ስርዓት ሳምቡሳ። ይቅርታ ቺክንና ሳምቡሳ። ይቅርታ በቃ አንተ ተቀመሱት። ግን በዚህ በቃ ወንድሜ እኔ እከፍላለሁ። ለምን ከዚህ አትሄድም? እሺ ወይ ምን ልታዘዝ? አስቸገረ እንዴ? ይቅርታ ዲቫይደር ይኖራል እዚህ ሶኬት ስለሌለ ግን አለ 5 ደቂቃ። እሺ ከቡና አንቺ ወይስ ጠፍጣፋው? ከስራሽን ብቻ ስሪ አንቺ እንዳትጨናነቂ። ምንድነው? በቃ ስትፈልጊ ጥሪ። እሺ ምንድን ያደረከው? ሶፍት ስቴይስ እንደዚህ ከምትሰቃይ ምንም አትልም። አንዴ ብትጠይቃት በቃ ልጠይቃት። ጠይቃት እዩ እስኪ ምን እንደመሰልክ። ይሄን ጠረቅ አድርግና ሂድ በቃ ጠይቃት። ሂድ ትልበል እዚህ ጋር ያለ ተነስተህ ጠይቃት። አሁን ምን ትልበል? ይቅርታ ሁሌ እዚህ ካፌ ስትመጪ አንድ ጥያቄ ጠይቅሻለሁ እያልኩኝ ግን እየፈራው ነው እስከዛሬ ድረስና መጠየቅ ይችላል? ምን ነበር? እዚህ ሁሌ እየመጣሽ ላፕቶፕሽን ከፍተሽ ሰና ብለሽ ቪዲዮ ኤዲቲንግ ስትሰሪ ሳይሽ በጣም ነው አንቺ የምትሰሪውን ስራ መስራት የምመኘውና በእናትሽ ኤዲቲንግ የት ነው የተማርሽው? ዶንኪ ቲዩብ እሸቱ ጋር ነው የተማርኩት። ዋው! ግን የነሱ ደግሞ እዛ ሀያት አይደለ? እኔ ከስራዬ ጋር
እንዴት ነው መቼ ነው የሚያስተምሩት? በሳምንት 3 ቀን በማንኛውም ሰዓት መማር ትችላለህ። ከዛ በተጨማሪ ደግሞ ትምህርቱን በኦንላይን ስለሚሰጡ የትም ቦታ ሆነ ስራን እየሰራ መማር ትችላለህ። አረ ይሄ በጣም ደስ የሚል ዜና ነው የነገርሽኝ። በእናትሽ ስልካቸውን ትሰጪኛለሽ? 0975 እሺ 51 63 60 በጣም ነው የማመሰግነው እናቴ። በቃ ከዚህ በኋላ ጠዋት ይሰራሉ፣ ከሰዓት ቪዲዮ ኤዲተር ሆኛለሁ። አባቴ ማንንም አልሰማም። በያላችሁበት ሆናችሁ ለምን የጥምር ሙያ ባለቤት አትሆኑ? በአንድ ስራ መኖር ከባድ ሆኖ የለ? ኤዲቲንግ ባላችሁበት ኦንላይን ተምራችሁ ሙያውን ከያዛችሁ በኋላ አቅራቢያችሁ ላሉ ድርጅቶች፣ ተቋማት፣ ሬስቶራንቶች፣ ቡቲኮች፣ ለማንኛውም ግለሰብ የቲክቶክ ቪዲዮ ቀርጻችሁ ኤዲት አድርጋችሁ ፔጃቸው ላይ ፖስት በማድረግ ገንዘብ እንዲከፍሏችሁ ማድረግ ትችላላችሁ። ምክንያቱም ዘመኑ የዲጂታል ማርኬቲንግ ዘመን ነው። ለዚህ ደግሞ ቁልፉ ሙያ ቪዲዮ ኤዲቲንግ ነው። በ0913 610673 ደውሉ ወይም በዋትስአፕ 0975 516360 የቀሩት ጥቂት ቀናት ናቸው። ቶሎ ካልተመዘገባችሁ የዋጋ ለውጥ እንደሚኖር በይፋ ነግሬያችኋለሁ። በኋላ እሺዬ ምን ነው እንዳትሉ አሁኑን ወስኑ። አስተናጋጅ ወይ